ጽንሰትኪ መርአ አረጊት ወለ አረጋዊ ከብካቡ እንተ ተሐደሰ ብኪ ለእግዚአብሔር ውርዙተ ህዝቡ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሱባኤያተኞች በሱባኤ ላይ ያላችሁ እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ጽንሰቷ ለነሐሴ 7 ቀን በሰላም በጤና አደረሰን አደረሳችሁ። ይሄ ነሐሴ 7 ቀን የምናከብረው የእመቤታችን የመጸነሷ በዓል ከ33 በዓላቶቿ መካከል አንደኛው ነው። ሰው ሳይጸነስ አይወለድምና እመቤታችን እንደማንኛውም ሰው የተጸነሰችበት ዕለት ነው። የተጸነሰችውም ኢያቄም ከሚባል አባቷና ሐና ከምትባለዋ እናቷ ነው። እነዚህ ሁለት ሰዎች ወይንም ደጋግ አባትና እናት ልጅ ስላልነበራቸው መካን በመሆናቸው በሐዘን ይኖሩ ነበር። ነገር ግን እግዚአብሔርን ሁሉ ጊዜ ይማጸኑት፣ ይጸልዩ፣ ይለምኑት ነበር። እግዚአብሔርም የለመኑትን የማይነሳ የነገሩትን የማይረሳ አምላክ ነውና ከብዙ ዘመናት በኋላ ልመናቸውን ተቀብሎ ጸሎታቸውን ሰምቶ በዚህ ቀን እመቤታችን በብስራተ መልአክ እንድትጸነስ አድርጓልና ስለዚህ እኛም በያለንበት በሱባኤ ላይ ሆነን እመቤታችንን የምናማጸን ሁሉ ይሄን በዓል የምናከብርበት ዕለት ነውና እንኳን ለጽንሰቷ በዓል በሰላም በጤና አደረሰን አደረሳችሁ። በመግቢያ ላይ የነገርኳችሁ ጽንሰትኪ መርአ አረጊት ያልኩት እድሜዋ የሄደ ያረጀች ያፈጀች የሐና ሙሽራ ወይንም የሐና በአዲስ መልኩ ሰርግ የሆነ ጽንሰትሽ ነው የሚለው። ሰርግ የሆነ ጽንሰትሽ ይላል። ሰርግ የሆነ ጽንሰትሽ ማለት ኢያቄምና ሐና አርጅተናል፣ ከዚህ በኋላ ልጅ አይኖረንም ብለው ተስፋ ከቆረጡ በኋላ እግዚአብሔር ተስፋን ይቀጥላልና ልክ እንደ ወጣት ባለትዳሮች ሆነዋል። ወጣት ባለትዳሮች እንግዲህ ልጅ ጸንሰው ይወልዳሉና ልጅ ያሳድጋሉና እግዚአብሔር ኢያቄምና ሐናን በዚህ ዕለት የልጅ እናት አድርጓቸዋል። እሷም ድንግል ማርያም ናት፣ ንግሥተ ሰማይ ወምድር የሆነችው በሰማይም በምድርም ላይ የከበረችው በምስራተ መልአክ የተወለደችው ሐና ተስፋ ከቆረጠች በኋላ ያገኘቻት፣ ኢያቄምም ተስፋ ከቆረጠ በኋላ ያገኟት ልጅ ናትና እመቤታችን በዚህ በዕለተ ጽንሰቷ ቀን ብዙ ተአምራት ተደርገዋልና ከሚደረጉ ተአምራቶችን መካከል አይነ ስውር የነበረ ሰው አይኑ በርቶለታል። ሞቶ የነበረ ሰውም ደግሞ እመቤታችን ጸንሳ ሳለች ሐና የሞተውን ሰው ስትነካው የሞተ ሰው ተነስቷል። እንግዲህ የእመቤታችን መጸነስ ሙት ያስነሳ ነው፣ ተአምር የሰራ ነው። ጽንሰትኪ ማለት ያንቺ ጽንሰት ድንቅ ነው። እንተ ተሐደሰ ብኪ ለእግዚአብሔር ውርዞተ ህዝቡ ማይሌተ ጽጌ ነው የሚባለው። ይሄ አባ ጽጌ ድንግል ኢትዮጵያዊ የደረሱት ነው። የእግዚአብሔር ሰው ሁሉን የታደሰው ኢያቄምና ሐና ብቻ አይደለም። እመቤታችን ያረጀውን ዓለም ያደሰች ናትና የእግዚአብሔር ህዝብ የሆነ ሁሉ በእግዚአብሔር ህዝብ የሚያምኑ ሁሉ እንደገና አዲስ ጎልማሳ ወጣት የሆኑበት ኢያቄምና ሐና ወደ ወጣትነት ተመልሰው ልጅ የሚወልዱ ሆነዋልና እነሱም በዚህ መልክ ያከበራቸው እግዚአብሔር የተመሰገነ ይሁን። እንደዚሁም ይሄን በዓል ደግሞ በዚህ በመጽሐፍ ቅዱስ ውስጥ መዝሙረ ዳዊት 86 ቁጥር 1 ላይ ስታነቡት መሰረታቲሃ ውስተ አድባር ቅዱሳን፣ የእመቤታችን መሰረቶቿ በቅዱሳን ተራሮች ውስጥ ነው። ውስተ አድባር ቅዱሳን ማለት አድባር የተባሉት ኢያቄምና ሐና ናቸው። ሰው አድባር ይባላል በትልቅነቱ፣ በደግነቱ፣ በበጎነቱ፣ በቅንነቱ፣ በመልካምነቱ ተራራ ወይንም አድባር ይባላልና ቅዱሳን ናቸው ኢያቄምና ሐና። ይሄው በዓላቸውም በወር በ11 እናከብራለንና ቅዱሳን ስለሆኑ ነው። ከቅዱሳን ወገን እመቤታችንን በመውለዳቸው ኢያቄምና ሐና ከቅዱሳን ተቆጥረዋል። ቅዱስ የሚያሰኝ ነው የእመቤታችን አማላጅነትና በረከት ሰውን ማለት ነውና ለቅድስና የሚያበቃ ስለሆነ ያበድሮን እግዚአብሔር ለአናቅጸ ጽዮን ማለት የጽዮን በሮችን እግዚአብሔር መርጣቸዋል። እምኩሉ ተአይኒሁ ለያዕቆብ የያዕቆብ ከተሞች የያዕቆብ ወገኖች ትልልቅ ናቸውና ከነሱ በላይ እነዚህን አከበራቸው እንዳለ ሁሉ የእመቤታችን ሕዋሳቷ የተከበሩ ናቸው ነው።
ሰውነቷ ለአምላክ ማደሪያ የተመረጠ ነው። 9 ወር ከ5 ቀን አምላክን በማይጸኗ ጸንሳ እንደውም በሱ መጸነስ ምክንያት እሷ ተጸንሳ ተወልዳ በ15 ዓመቷ ጌታን ጸንሳ ደግሞ ማይጸኗን ዓለም አድርጎ ጌታ ከተማ አድርጎ ሲኖርባት መላእክት ቅዱስ 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 እያሉ በማይጸኗ ባለ ጊዜ ጌታን አመስግነውታልና ቅድስናም የተሞላች ናት እመቤታችን ቅድስት ድንግል ማርያም። ስለዚህ ይህን በዓለኛ ደግሞ ዛሬ እንግዲህ የጾሙ መካከል የፍልሰታ ሱባኤ አንዱ ክፍል ሱባኤ የሚያልቅበት አንደኛው ሱባኤ የሚያልቅበት የሚጠናቀቅበት ሁለተኛውን የሱባኤ ክፍል ለመጀመር ደግሞ የምንዘጋጅበት ስለሆነ እንኳን ለእኩለ ሱባኤ ለእመቤታችን ሐዋርያት የጾሙት ሱባኤ እኩለ ቀን የሳምንቱ እኩሌታ እንኳን በሰላም በጤና አደረሳችሁ እንላለን። እንግዲህ ከታዕካ ነገሥት በዓታ ለማርያም ገዳማችን የሚተላለፈውም ትርጓሜውም ቅዳሴውም ወንጌሉም ሰፊው አገልግሎት በዚህ መልክ እየተከናወነ የሚገኝ ነውና በሌላም ቦታ ያላችሁ ኦርቶዶክሳውያን የንጉስ ሚዲያችን ተከታታዮች የሆናችሁ ሁሉ እንግዲህ በሚዲያችን ስም ሚዲያችንን የሚያገለግሉ በሙያ የሚረዱንም አገልጋዮች የቤተክርስቲያን ልጆች ስላሉ ነው ይሄ ወደ እናንተ ተቀዳሚ ሆኖ እየደረሰ ያለውና ሰው ሁሉ ባለው ነገር እግዚአብሔርን ካገለገለ እግዚአብሔር በረከቱን ለሁሉም ይሰጣልና በማሰማት የሚያገለግሉ እንዳሉ በመስማት የሚገለገሉ እንደገና ደግሞ ለማሰማት ደግሞ በሙያቸው እያገዙ ይሄን ወደ እናንተ እየደረሰ እናንተ እንድትጠቀሙበት መጽሐፍ ቅዱስ እንድታነቡበት እመቤታችንን እንድታከብሩበት እመቤታችን በረከት እንድታገኙበት እያደረገ ያለ ሚዲያ ይሄንን ደግሞ እያገዙን ያሉትንም ወንድሞቻችንን ልጆቻችንን እግዚአብሔር ይባርክልን። እናንተ ደግሞ ሚዲያውን በመከታተልና በመባር እንድትተባበሩ ይሄን ጋብዘናቸዋል። ስለዚህ በድጋሜ ሳጠቃልል እንኳን ለጽንሰቷ በዓል ለነሐሴ 7 ቀን በሰላም በጤና አደረሰን አደረሳችሁ እላለሁኝ። በዓሉ የበረከት የረድኤት የፍቅር የስምምነት በዓል ይሁንላችሁ ያድርግልን። ሱባኤያችሁ ጾማችሁ ጸሎታችሁ የሚያርግበት በዓል እንግዲህ ሱባኤውን እግዚአብሔር አምላካችን የኃጢአት መደምሰሻ የነፍስ መቀደሻ የዲያብሎስ ድል መንሻ የክርስቶስ እጅ መንሻ የመንግስተ ሰማያት መውረሻ ሱባኤ ያድርግልን። የጽንሰቷንም በዓል የበረከት ያድርግልንና ስጋው ደሙ ተቀብለን ስጋውን በልተን ደሙን ጠጥተን የዘላለም ሕይወት የምናገኝበት ሱባኤና በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን።